ሰላም ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የደም መርጋትን የሚከላከልን እጅግ በጣም አስገራሚ የሆነ ምግብን ለእናንተ እነግራችኋለሁ። ይህ ምግብ በተፈጥሯዊ መንገድ የደም መርጋትን በመከላከል በደም መርጋት ለሚሰቃዩ ሰዎች እጅግ በጣም ትልቅ መፍትሄ እንደሆነ ጥናቶች ያስረዳሉ። ስለዚህ ይሄ ምግብ እንዴት ነው መውሰድ የምንችለው? ምን ያህል በየቀኑ መጠቀም እንችላለን? እንዲሁም ደግሞ ምን ውህዶችን ስለያዘ ነው የደም መርጋትን የሚከላከል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ይሄ የምግብ አይነት ፒናፕል ወይም ደግሞ በአማርኛው አናናስ እያልን እንጠራዋለን። አናናስ በውስጡ እጅግ በጣም አስገራሚ የሆኑ ኢንዛይሞችን ይዟል። ይሄ ኢንዛይም በተለይ ደግሞ ብሮሚሊን የሚባል ጠቃሚ የሆነ ኢንዛይም ስለያዘ ይሄ ኢንዛይም የደም መርጋትን ወይም ደግሞ ክሎቲንግ ፋክተር ሜካኒዝሞችን ሬጉሌት በማድረግ በቀላሉ የደም መርጋት እንዳይፈጠር በማድረግ እንዲሁም ደግሞ የደም ዝውውርን በማሻሻል እና የደም ስሮችን በማጽዳት የሚታወቅ አስገራሚ የሆነ ኢንዛይም ነው ማለት ነው። በተለይ ደግሞ መድኃኒት ከሚወስዱ ሰዎች ጋር ሲነጻጸር ተመሳሳይ የሆነ ባህሪ እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። በተለይ የደም ግፊት፣ ስትሮክ፣ የልብ ህመም ኑሯቸው እንደ አስፕሪን እና ሌሎችም ዋርፋሪን፣ ሄፓሪን የመሳሰሉ መድኃኒቶች ከሚወስዱ ጋር ሲነጻጸር ተመሳሳይ የሆነ ባህሪና ተመሳሳይ የሆነ ደምን የማቅጠን ደም እንዲረጋ የማድረግ ባህሪው ከፍ ያለ እንደሆነ ጥናቶች ያስረዳሉ ማለት ነው። አናናስ ወይም ደግሞ ብሮሚሊን የሚባለው ንጥረ ነገር እንዴት ነው የደም መርጋትን የሚቀንስልን የሚለውን በሶስት ከፍዬ ለእናንተ ሜካኒዝም ፋክሽኑን ልንገራችሁ። ከዛ በፊት ግን ቻናሉን ሰብስክራይብ ያደረጋችሁ ሰዎች ቻናሉን ሰብስክራይብ ያደረጋችሁ እዩ፣ ነባር ሰዎችም ላይክ እና ሼር ያደረጋችሁ የደወል ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ፕላትሌት አግሪጌሽንን ፕሪቨንት ያደርጋል ማለት ነው አናናስ። ምክንያቱም በውስጡ ብሮሚሊን የሚባል ጠቃሚ የሆነ ውህድን ወይም ደግሞ ኤንዛይምን ይዟል። ስለዚህ ይሄ ኤንዛይም ፕላትሌት ስተክ እንዲያደርጉ ወይም ደግሞ አግሪጌት እንዲያደርጉ በማድረግ በቀላሉ የደም መርጋትን በመከላከል ደም ስሮችን በማጽዳት እና የተሻለ የደም ዝውውር እንዲኖረን በማድረግ ትልቅ ሚና አለው ማለት ነው። ሁለተኛ ፋይብሮላይቲክ ኢፌክት አለው። ያ ማለት በተለይ ደግሞ ፋይብሪን የሚባለው ፕሮቲን ደም እንዲረጋ የሚያደርግ እንዲሁ ደግሞ የተለያዩ ኬሚካል ሚዲየተሮች ከአንድ ላይ እንዲጠራቀሙ የሚያደርግ ፕሮቲን ሲሆን ስለዚህ ይህንን ፕሮቲን በቀላሉ ፕላትሌት በደንብ ባላንስ እንዲሆኑ ሬጉሌት እንዲሆኑ እና በቀላሉ ደም መርጋት የሚባለው ነገር እንዳይፈጠር ያደርጋል። በተለይ ደግሞ ደም መርጋት ከተፈጠረ በኋላ በቀላሉ ዲዞልቭ እንዲሆንና እንዲሰባበር እንዲህ ደግሞ በቀላሉ ዲዞልቭ እንዲሆን ያደርጋል ማለት ነው። ስለዚህ ፋይብሮላይቲክ ኢፌክትም አለው ማለት ነው። ይሄ ባናናስ ውስጥ ያለው ብሮሚሊን ማለት ነው። ሶስተኛ ክሎቲንግ ፋክተር ብለን የምንጠራቸውን ኢንተርፈር በማድረግ በቀላሉ ክሎቲንግ ካስኬድን በማስተካከልና ሜንቴን በማድረግ በቀላሉ ደም እንዳይረጋ ይከላከላል ማለት ነው። በተለይ ብሮሚሊን በውስጡ ዲዞልቭ የማድረግ አቅም ስላለው የደም ስሮችን በቀላሉ ያጸዳል። የደም ስሮችን ክሎት እንዳይፈጠርባቸው ያደርጋል። እንዲሁም ደግሞ የተሻለ የደም ዝውውር እንዲኖርና የደም መርጋት ካለ ደም ስር ላይ በቀላሉ እንዲሰባበር በማድረግ የደም ስሮች እንዲጸዱ ያደርጋል ማለት ነው። ስለዚህ አንዳንድ የደም መርጋት ካስኬዶችን በመከላከልና ፕሪቨንት በማድረግ ትልቅ ሚና አለው ማለት ነው። በተለይ ፋክተር ኤክስ እና ፕሮትሮምቢን ብለን እንጠራቸው እነዚህ ነገሮች ክሎቲንግ ታይሙን ዲሌይ በማድረግ የደም መርጋት ችግር እያለ የምንጠራው እንዳይፈጠር ያደርጋል ማለት ነው። ስለዚህ ተመራጭ የሆነ የምግብ አይነት ማለት ነው። በተለይ የተለያዩ መድኃኒቶች ለምሳሌ እንደ አስፕሪን፣ ዋርፋሪን፣ ሄፓሪን አይነት መድኃኒቶችን የሚወስዱ ሰዎች አሉ። የደም መርጋት ለመከላከል የልብ ኬዝ ኖሯቸው የስትሮክ እና ሌሎችም ችግሮች ኖሯቸው እንደዚህ የሚወስዱ መድኃኒቶች አሉ። ስለዚህ አናናስ ከዚህ ያልተናነሰ ባህሪ እንዳለው ጥናቶች ያስረዳሉ ማለት ነው። ነገር ግን አንዳንዴ ከደም ማቅጠኛ ጋር በብዛት አብሮ እንዲወሰድ አይመከርም ማለት ነው። ምክንያቱም ደግሞ
ኤክሰሲቭ የሆነ ብሊዲንግ ወይም ደግሞ ደም መድማትን ያስከትላል። እንዲሁም ደግሞ ማንስትሬሽን መዛባት ወይም ደግሞ ሴቶች በወር አበባ ጊዜ ከፍተኛ የሆነ የደም መፍሰስ እንዲኖራቸው ስለሚያደርግ ጥንቃቄ ማድረግ አለብን ማለት ነው። ስለዚህ እንደነዚህ አይነት ነገሮች እነዚህ አይነት ምግቦችን ስንመገብ ከመድኃኒቶች ጋር ያላቸውን አጸግብሮት መለየትና ማወቅ በጣም አስፈላጊ ነው ማለት ነው። አናናስን እንዴት ነው መውሰድ የምንችለው የሚለውን ስናይ አናናስ በተፈጥሮ ወይም ደግሞ ናቹራሊ በጣም ጣፋጭ የሆነ ምግብ ስለሆነ በጥሬው መመገብ እንችላለን። ጁስ በማዘጋጀት መጠቀም እንችላለን። እንዲሁም ደግሞ በሾርባ መልክ ከሌሎች ምግቦች ጋር በመጨመር በሰላድ መልክ መጠቀም እንችላለን ማለት ነው። በየቀኑ ምን ያህል መጠቀም እንችላለን የሚለው ስናይ ደግሞ እንደሚታወቀው እንደ ጾታ እድሜና እንደ ጤና ሁኔታ የተለያየ ቢሆንም እንደ አጠቃላይ ግን ይበቃል የምናስበውን በተለይ ደግሞ ከ165 ግራም አካባቢ በየቀኑ መጠቀም እንችላለን። ትልቅ ሰዎች ሲሆኑ ማክሲመም ዶዙ መጠቀም ማክሲመም አመጋገብ መጠቀም እንችላለን። ህጻናት ሲሆኑ ደግሞ ዝቅ አድርጎ መስጠት እንችላለን ማለት ነው። ስለዚህ ብሮሚሊን ኮንቴንት ያላቸው ምግቦች ብዙ ጊዜ ከ1000 ሚሊግራም በላይ እንዳንጠቀማቸው ይመከራል ማለት ነው። ስለዚህ እጅግ በጣም አስፈላጊ የሆነ ውህዶችን ስለያዘና የደም መርጋት ችግር ያለባቸው ሪስክ ያለባቸው ሰዎች እንዲሁም ደግሞ ጤነኛ የሆኑ ሰዎችም ቢሆኑ አናናስን በአመጋገብ ውስጥ ማካተት ለጤና እጅግ በጣም ተመራጭ ከሆኑና ለጤና ከሚፈለጉ ምግቦች አንዱና ዋነኛው ነው። ከዚህ በተጨማሪ አናናስን መመገብ የሌለባቸው ሰዎች እንዲሁም ደግሞ መቀነስ ያለባቸው ሰዎችስ እነማን ናቸው የሚለውን ስናይ የመጀመሪያውና አንደኛው ጀርድ እያልን የምንጠራው በሽታ ያለባቸው ሰዎች በተለይ ደግሞ ጋስትሮ ኢዞፋጋል ሪፍሌክስ ዲዚዝ እያልን የምንጠራው ችግር ያለባቸው ሰዎች ብዙ ጊዜ አናናስን ከመጠን በላይ እንዲመገቡ አይመከርም። ወይም ደግሞ አናናስን መመገብ ካለባቸው ብዙ ጊዜ በትንሹ ወይም ደግሞ በመጠኑ ቢሆን ይመረጣል ማለት ነው። ምክንያቱም አናናስ በከፍተኛ ደረጃ ከፍተኛ የሆነ አሲድን ስለያዘ ጋስትሪክ ሪፍሌክስ ወይም ደግሞ ጨጓራ ላይ የተለያዩ ችግሮች ሊያስከትል ስለሚችል መጥኖ መጠቀም በጣም አሪፍ ነው ማለት ነው። ሁለተኛ ከተለያዩ መድኃኒቶች ጋር ሪያክሽን ይፈጠራል ተብሎ ይታሰባል ማለት ነው። ለምሳሌ የደም መርጋት የሚሉ ሰዎች እንዲሁም ደግሞ የሚጥል በሽታ ሌሎችም ከአእምሮ ጋር አእምሮ ችግር ያለባቸው የሚወስዷቸው መድኃኒት እነዚህ አጠቃላይ ከአናናስ ጋር ያላቸው አጸግብሮት ከፍ ይላል ተብሎ ይታሰባል። በተለይ የደም ማቅጠኛ የሚወስዱ ሰዎች የደም ማቅጠኛውም ደምን ያቀጥናል። አናናስን በተፈጥሮ ናቹራሊ ደም የማቅጠን ወይም ደግሞ ፕላቲነር ባህሪ ስላለው ተጓዳኝ የሆነ ዝምድና ስላላቸው አንዳንዴ በተለይ ደግሞ የደም መርጋት ችግር ያለባቸው ሰዎች ብዙ ጊዜ እንዲሁም ደግሞ ተመሳሳይ የሆነ ኦቨርላፕ የሆነ አክሽን ስላላቸው የደም መርጋት መድኃኒት የሚወስዱ ሰዎች አናናስን ሲጠቀሙ ጤና ባለሙያን ቢያማክሩ ጤና ባለሙያ ጋር በኮሚኒኬት ቢያደርጉ ይመረጣል ማለት ነው። ምክንያቱም አሁን እንዳልነው ተመሳሳይ የሆነ ፋንክሽን ስላላቸው ማለት ነው። እንዲሁም ደግሞ በተለይ ደግሞ የስኳር ህመም ያለባቸው ሰዎች አናናስን እንዲመገቡት አይመከርም። ምክንያቱም አናናስ በተፈጥሮ ከፍተኛ የሆነ ስኳር ስላለው ይህ ስኳር እንደሚታወቀው ከፍተኛ የሆነ ደም ውስጥ ያለውን የስኳር መጠን ሊያዛባ ስለሚችል እንዲሁም ደግሞ ሃይፐር ግላይሴሚያ እያልን የምንጠራው ወይም ደግሞ ከፍ ያለ የስኳር መጠን ሰዎች ሊኖራቸው ስለሚችል ስኳር በሽተኞች አናናስ እንዲመገቡት አይመከርም ማለት ነው። ስለዚህ እንደነዚህ ችግር ያለባቸው ሰዎች መመገብ ካለባቸውን ጤና ባለሙያ ማማከር እንዲሁም ደግሞ ኮሚኒኬት ማድረግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ አናናስ እንዴት ነው የደም መርጋትን የሚከላከለው የሚለውን በሶስት ከፍዬ ለእናንተ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።